ዛሬ ሰበር ዜና ተሰምቷል። የሰበር ዜና ምንድነው? አርኤስኤፍ በህወሓት ላይ ጥቃት መሰንዘሩ እየተገለጸ ይገኛል። አርኤስኤፍ በሱዳን የሚገኝ ከአልቡርሃን ጋር የሚዋጋ ጦር ነው። አርኤስኤፍ እንግዲህ እስከዛሬ ድረስ ከአልቡርሃን ጋር በመሆን አርሚ ሳባ የተሰኘው የህወሓት ቡድን ጦርነት ከፍቶብኝ ነበር በሚል የበቀል እርምጃው መጀመሩ እየተገለጸ ይገኛል። በፌዴራል መንግስትና በአርኤስኤፍ እንግዲህ ጥምር ጥቃት ምክንያት ህወሓት በወልቃይት አቅጣጫ ከፍተኛ የሆነ አደገኛ የሆነ ከበባ ውስጥ መግባቱን የሚገልጹ መረጃዎችም ከስፍራው እየወጡ ይገኛሉ። ይህንም ህወሓት ዛሬ ጠዋት ላይ በሰጠችው መግለጫ እንደገለጸች የተለያዩ መገናኛ ብዙሃን መረጃውን ይዘው እየወጡ ይገኛሉ። የአፍሪካ ቀንድ በድጋሚ በከባድ የጦርነት ነጎድጓድ እየተዋጠ ይገኛል። ይበልጥ ወደ ተባባሰ የጦርነት አውድማነት እየተቀየረች ትገኛለች። የምስራቅ አፍሪካ በአካባቢው የተለኮሰው አዲስ የጦርነት እሳት ተራ የድንበር መናቆር ወይም ጊዜያዊ የኃይል ግጭት አልፎ የቀጠናውን የኃይል ሚዛን የስልጣን ስሌትና የጂኦፖለቲካዊ ውጥረት ያናወጠ መራር ክስተት ሆኗል። በሱዳን የሚንቀሳቀሰው የሐምዳን ዳጋሎ ሄምዲቲ ፈጥኖ ደራሽ ኃይል አርኤስኤፍ በህወሓት ታጣቂዎች ላይ በሸረሪና አካባቢ አዲስና መራር ፍልሚያ የከፈተ ሲሆን በተመሳሳይ ሰዓት በአፋርና በትግራይ አጎራባች ድንበር ቢሶበር በተባለ ወሳኝ ስልታዊ ስፍራም በህወሓትና በፌዴራል ኃይሎች መካከል ከፍተኛ የተኩስ ልውውጥና ወታደራዊ እንቅስቃሴ ማንሰራራቱ ተሰምቷል። የድንበር ተሻጋሪው ምስቅልቅልም ፍላጎቱ አየር ላይ ተንጠልጥሎ የነበረውን ቀጠናዊ ሰላም ወደ ሙሉ አደጋ እንደቀየረውም እየተገለጸ ይገኛል። ይህ የተፋፋመው ፍልሚያ ስር የሰደደው ታሪክ አሻራና የበቀል ሰንሰለት ውጤት ነው። በትግራይ ጦርነት ወቅት ወደ ሱዳን ያቀኑት የህወሓት አባላት አርሚ ሳባ የተሰኘ ወታደራዊ ኃይል በማደራጀት ከጀነራል አብዱል ፈታህ አልቡርሃን የሱዳን መከላከያ ሰራዊት አርኤስኤፍ ጎን በመሰለፍ ከሐምዳን ዳጋሎ አርኤስኤፍ ጋር በሱዳን ምድር ሲዋጉ መቆየታቸው ይታወሳል። ይህ ድርጊትም በአርኤስኤፍ ዘንድ ህወሓትን የጠላቱ ቀጥተኛና አደገኛ አጋር አድርጎ እንዲፈረጀው ያደረገው ሲሆን አሁን በሸረሪና የተለኮሰው ተኩስም በቀጥታ የበቀል እርምጃ የሂሳብ ማወራረጃና የህልውና ፍልሚያ መልክ እንደያዘ እየተገለጸ ይገኛል። ቀደም ሲል በሱዳን የውስጥ ግጭት ወሰን ውስጥ ታጥሮ የነበረው ውጊያ አሁን ድንበር ጥሶ ወደ ኢትዮጵያ ጎራባች አካባቢዎች በመዝለቅ የቀጠናውን ደህንነት እያናጋ ስለመምጣቱ እየተገለጸ ይገኛል። ኢትዮጵያ በአንጻሩ የፌዴራል መንግስቱ ለአርኤስኤፍ ወይም ደግሞ ለሐምዳን ዳጋሎ እስከዛሬ ድረስ የተለያዩ የጦር ስልቶች ድጋፍ እያደረገ ይገኛል የሚሉ ተደጋጋሚ ትችቶችና ነቆራዎች ነበሩበት። አሁን እንግዲህ በሐምዳን ዳጋሎ ደግሞ የተመራው ቡድን የፌዴራል መንግስቱን ደግፎ በሚያስብል ሁኔታ በህወሓት ላይ የተቀናጀ ጥቃት መሰንዘር መጀመሩን ህወሓት ገልጻለች። የውጊያው መልክ ከቀደሙት ግጭቶች ይበልጥ ዘመናዊ አደገኛና የቴክኖሎጂ የበላይነት የሚጠይቅ አቅጣጫ እየያዘ ይገኛል። ህወሓት ዙ 23 አየር መከላከያ መድፎችንና ልዩ ልዩ የቡድን ከባድ መሳሪያዎችን ወደ ግንባር እያሰለፈ ሲሆን በርካታ ቁጥር ያላቸው የአጥፍቶ ጠፊ ካማዚ ድሮኖችን ታጥቆ መዘጋጀቱን የሚያሳዩ ተንቀሳቃሽ ምስሎችም ይፋ መደረጉ የስጋቱን አድማስ አግዝፎታል። በሌላ በኩል አርኤስኤፍ በውጭ አካላት በሚደገፍ ድጋፍ በዘመናዊ ድሮኖች ከባድ መሳሪያዎችና ፈጣን ተንቀሳቃሽ የመኪና ላይ ተኳሽ ኃይሎች የተደራጀ በመሆኑ የምስራቅ አፍሪካ ምድር የከበሩ መሳሪያዎችና የድሮን ፍልሚያ መድረክ እየሆነች ትገኛለች። ይህ አይነቱ ዘመናዊ የጦርነት ስልት የውጊያውን የስፋት አቅም በእጥፍ ሊያሳድገው እንደሚችልም እየተገለጸ ይገኛል። በግንባሩ ላይ የሚታየው የጦርነት ሰዓት ጀርባ የረባ የፖለቲካ ስሌት፣ የደህንነት ስጋትና የጥስስቅ የሀገራት ፍላጎች ጥብቅ የሆነ የሀገራት ፍላጎት ተሸሽገው ይገኛሉ። በፕሪቶሪያ ሰላም ስምምነት ላይ የተደቀነው የጥርጣሬ ደመና ሳይገፈፍ የኢትዮጵያ በአልቡርሃን መንግስት ጋር ከአርኤስኤፍ ጋር ስትራቴጂካዊ ትስስር አላት የሚሉ ክሶችም የኃይል ሚዛኑን የበለጠ እያወሳሰቡት ይገኛሉ። በሌላ በኩል ኤርትራ የህወሓትን በሱዳን በኩል ተጠናክሮ መምጣት የደህንነት ስጋትን በሚፈጥር በመሆኑም በከፍተኛ ንቅናቄና በራሱ ወታደራዊ ስሌቶች እየተከታተለው ይገኛል። በአጠቃላይ በሸረሪናና በቢሶ በር አካባቢ የተለኮሰው የጦርነት ነጎድጓድ የፕሪቶሪያ ሰላም ስምምነት መሰረት ሙሉ በሙሉ አደጋ ላይ የሚጥል ጦርነቱን ድንበር ተሻጋሪ የቀውስ አዙሪት የሚያደርግና ምስኪን ንጹሃን ዜጎች በሁለተኛ ጊዜ ለከፋ ኢፍትሐዊና ሰብአዊ ውድመት
ሊዳረጋቸው እንደሚችልም ነው እየተገለጸ የሚገኘው። አሁን እንግዲህ እንደምንሰማው ከሆነ ህወሓትም በራያ ግንባር የጦር እንቅስቃሴ እያደረገ ስለመሆኑ የሚገልጹ መረጃዎችም በስፋት እየወጡ ይገኛሉ። እነዚህ መረጃዎች እንግዲህ ዛሬ የተሰሙ ናቸው።